ሃይሚ ከብሩኬ ላይ ማገጠችበት። ኧረ ሃይሚ እንዴት ታደርጊያለሽ? ነውር አይደል እንዴ? ብሩኬ በጣም አዘነ። በጣም ታሳፍሪያለሽ በእውነት በጣም አስመሳይ ሴት ነሽ ማለት ነው። ሰላም ጤና ይስጥልኝ። የተከበራችሁ የስሌት እና ተከታዮች እንዴታችሁን ያለው እግዚአብሔር ይመስገን። እንግዲህ ከመሸ የመጣሁት ወይኔ ሃይሚ ምን እያደረግሽ ነው? ከዛ ከዳኒ ቤት ምን እያደረግሽ ነው? ከሱ ጋር ቁጭ ብለሽ ጸጉርሽን እየነካካሽ እየሳመሽ ከዛ በኋላ ሶሲና መጥት መጣች። ወይኔ እውነት እኔ ሃይሚ አንቺ እንደዚህ አልጠብቅሽም። እኔ ድሮም በዚህ ልጅ እየተጫወተችበት ነው ከብሩኬ ህይወት ውጭ ብዬ ነበር እኔ ማለት ነው። አንዳንድ ኮመንታተሮች እንድትሉ ነበረ ማለት ነው። በጣም እየተሰደባችሁ ነበረ፣ በጣም ሰሳድቡ ነበረ ማለት ነው። እኔ በጣም ነው ያዘንኩት። ጉድ እኮ ነው ጉድ። ወይኔ እንዴት ታደርጊያለሽ? ከዚያ ክርንጭት እንዴት አንቺ እሷ ጓደኛሽ ፍቅረኛው ናት አይደል እንዴ? እሷ በጣም ተናደደች። እሷ ደግሞ በቃ አረብ ሀገር የኛ ጓደኛ ናት። ስለዚህ ለእሷ እኛ እንቆማለን ማለት ነው። ለሶሊና ማለት ነው እኛ እንቆማለን። መንገላታት የለባትም። አረብ ሀገር የስደተታችን ናት። ስለዚህ ብሩኬ ራሱ ሸራ አደረገ ማለት ነው። ብሩኬ ምን አለ? እኔ ከዚህ በላይ እኔ እንደዚህ አልጠብቅም። በቃ ስለ ሁሉም ነገር አመሰግናል። እኔ ሃይሚ እኔ አንቺን ከዚህ እንደዚህ ምንም ነገር አልጠብቅሽም አለ ማለት ነው ብሎ ብሎ ሸር አደረገ ማለት ነው የሶሊናን። እኔ በጣም ነው የገረመኝ። እስኪ እናንተ አይገርማችሁም? እንዴት አድርጋለች እንዴ? ምንሽ ነው አንቺ? በቃ ልጁ እንትን የምትይ ከሆነ አንቺ እንትን ማለት አለብሽ። አለበለዚያ ግን እንትን ማለት የለብሽም። በጣም እንትን የሚለው በጣም የሚያናድደው ማለት ነው። በጣም ነውር እኮ ነው። እንደዚህ አይደረግም። እንዴት ታደርጊያለሽ እንዴ? ምን ነሽ ነው? ጉድ እኮ ነው። እንዴት ታደርጊያለሽ? ፈጣሪ ሆይ ትዕግስቱን ስጠኝ። እንደዚህ ይደረጋል። ወይኔ ብሩኬ ነው ሸበላ። ብሩኬ ይዞ በቃ አንተ ማስየት በቃ በሰልፍ ነው አለ ባታስብ ማለት ነው። አሁን ዳንቺ ከብሩኬ ዳኒ ተሽሎት ነው እውነት ለመናገር ዳኒ አውቆ አንቺን በቃ ብሩኬን ለማናደድ የማያደርገው ነገር የለም። ብሩኬን ለማናደድ አንቺን ነው እንትን የሚለው ማለት ነው። ብሩኬን ለማናደድ አንቺን እንትን ይላል። አንቺ ጋር ጠጋ ይላል። አንቺ ደግሞ እንትን ሞኝ መሆን የለብሽ። ይሄ ነገር እንደዚህ አይሆንም፣ ይሄ ነገር እንደዚህ ነው እንጂ እንደዚህ አይሆንም ብለሽ መናገር አለብሽ። እና ባልሽ ቁጥር መሄድ አለብሽ። እንዴ ነውር አይደለም እንዴ? እንዴት አንቺ ከሱ ቤት ትሄጃለሽ? ያሳፍራል። ከብሩኬ ቤት እንኳን ሄደሽ አታውቂም አይደል እንዴ? ሄደሽ አታውቂም እኮ ከብሩኬ ቤት ሄደሽ ታውቂያለሽ? እንደዚህ ሜዲያ ላይ ነው ብዙ ጊዜ የምትገናኙት። እውነት ለመናገር እንደዚህ ታደርጊያለሽ? በጣም አስተሻል። ብሩኬ በጣም ተናዶብሻል ማለት እኔ በእውነት ከሃይሚን ነገር አልጠብቅም ማለት ምን ያድርግ እሱ። በጣም በሱ መፍረድ አይቻልም። እውነት ለመናገር ማንም አይፈርድበትም። ደግሞም ልክ ነው። እንደዚህ አይደረግም፣ ነውር ነው። እንዴት ታደርጊያለሽ? ይሄ እኮ የሰው ህይወት ነው አይደል እንዴ? ቀልድ ነው እንዴ? ሲቀርብሽ ትርቂዋለሽ፣ ሲርቅሽ ትቀርቢዋለሽ። ምን ያድርግ እሱ? በቃ ልጁን ትናልሽው ማለት በቃ አጣላሽው በአንቺ ምክንያት፣ በአንቺ ሰበብ። እንደዚህ እኮ አይደረግም። እንደዚህ በእውነት እንደዚህ አይደረግም። ሃይሚ በጣም ተሳስተሻል። እግዚአብሔርን በጣም አሁንም ይቅርታ በይና ከዳኒ ጋር ከብሩኬ ጋራ በአንድ ላይ ነው ታሉ ያ ነው የሚሻለው ማለት ነው። አለበለዚያ ነገሩ ዙሩ እየከረረ በማላችሁ ሰይጣን እየገባ በማላችሁ ሰይጣን እየገባ እንትን ይላችኋል፣ ያለያያችኋል ማለት ነው። እንደዚህ ለማድረግ ደግሞ እንትን ያለውን ደግሞ እናንተ መፍቀድ የለባችሁም፣ በፍጹም አትፍቀዱ። ስለዚህ አንቺ ይቅርታውንም ተቀበዩ። እሱ ይቅርታ ያለው ነገር ይሄ ነው ብሎ እንትን ብሎሽ ነበረ። አንቺ ግን በቃ ምንም አልሰማሽውም። በቃ ያዙ ይልቀቁኛልሽ ምንም ነገር ልሰሚው አልሻልሽም ነበረ ማለት ነው። ስለዚህ የሱ ጥፋት ምንም ጥፋት የለበትም፣ ምንም ነገር ማለት ነው። ስለዚህ አንቺ እንትን ማለት የለብሽም። ሁሉ ነገር ያንቺ ጥፋት ነው። እዚህ ደረጃ የደረሳችሁት፣ እዚህ ደረጃ ችግር የደረሽው በአንቺ ነገሮችን እንትን እያልሽ ነገሮችን ይቅርታ
ነገሮችን እየባባሽ ነው እዚህ ደረጃ የደረሽው ማለት ነው። እና ያለው ነገር እንደዛ ነው። ብሩክ ያይዙ እንግዲህ ትታረቃላችሁ። እውነት ለመናገር እንደዚህ ብናችሁ አትቀሩም። በጣም ነው እንትን የሚለው በጣም ነው የሚያሳፍረው። የሁለተኛ እንደዚህ ሀይሚ ነውር ነው። እንዴት ከአንቺ ነገር አይጠበቅም። በእውነት እንደዚህ አይደረግም ነው በፍጹም እንደዚህ ማድረግሽ በጣም ስህተት ነው። ከምንም በላይ ስህተት ነው። ይህን ነገር ደግሞ አንቺ ማወቅ አለብሽ። በጣም ያሳፍራል። በጣም ነውር ነው በእውነት እንደዚህ ማድረግ የለብሽም። ለምን እንዴት አደርጋለሽ? አይ ይሄ እኮ ችግሩ ይሄ ነው ብለሽ ችግሩ መናገር አለብሽ። አለዚያ ግን አንቺ እንትን ማለት የለብሽም። አንቺ እሱን ለማናደድ ከማታውቂው ወንድ ሄድሽ መለጠፍ የለብሽም። ይሄ ደግሞ ያስጠላል ማለት ነው። እንደ ዳኔና እንደ ጸጌ ይሄ ደግሞ ነውር ነው። አንቺ ወይም ከሱ ጋር ያላችሁን ግንኙነት በቃ ከምር እንትን ካላችሁት ያነ ጥሩ ነው፣ ችግር የለውም። ይህን መስላ ስለወተኛው ቪዲዮ ስመጣ እንግዲህ ለሩታ ነው። ሩታና አብሬ ዛሬ መጥተው ነበረ። ሩታ ልብሴን ስጭኝ፣ ልብሴን ይዤ ነው የምሄደው። በቃ ከሆን በኋላ አንተ የኔ ልትሆን አትችልም፣ የኔ እንትን ልትሆን እንትን አትልም ብላ በጣም ትናለች ማለት ነው። በጣም ተናዳ እንትን ብላ ያዙ ይለቃቁኝ ያዙ። እንደኛ ኮዳ ገባ ነው። ጉድ እኮ ነው። ለምንድን ነው እየመጡ የሚያለቃቅሱት እንዴ? ለምንድን ነው እኛ እየመጡ የሚያለቃቅሱብን? እኛ ማንም አልቃሻነን ሰው ሲያለቅስ እንትነን እንዴ? ለምንድን ነው እየመጡ የሚያለቅሱብንን? ነውር እኮ ነው እንደዚህ እውነት እንዴ? ኧረ ተውን እንጂ እንደዚህ እያላችሁማ ታለቃቅሱብንን እንዴ? ጉድ እኮ ነው። በቃችሁ አታለቃቅሱብንን። ተውን በቃ ተውን እንዴ አንቺ በቃ ሄዳለሁ እንደዚህ ብሎ አረ ሩታ በቃ በዛሹ፣ እግዚአብሔርን ሩታ በዛሹ ናት። አረ ታይ አብረሽ ይቅርታ አድርጊለት፣ እድል ስጪው። ምን ችግር አለ? ይቅርታ ነሽ አይደል እንዴ? ከይቅርታ በላይ አዎ ትናንትና በቃ ከፈለግሽ ሂጅ ብሎ የነበረ ዛሬ ደግሞ ይቅርታ አለኝ። ኦኬ እሺ በቃ ወንዶች እንደዚህ ናቸው። ይቅርታ ብሎሻል፣ ይቅርታውን ተቀበይና በአንድ ላይ ኑሩ። በቃ ህይወታችሁን ኑሩ። በአንድ ላይ ኑሩ፣ ህይወታችሁን ኑሩ። ማለት ያኔ ሄደሽም እኮ የትም አደርሽም ሄደሽም የእሱን ልጅ ይዘሽ የትም መገናኘታችሁ አይቀርም። ነገሩን ዙሩን እንትን ማለት ነው እንጂ እርግጠኛ ነኝ ነገ ይቅርታ አድርጌታለታለሁ ብለሽ እንደምትመጪ ተስፋ እናደርጋለን። ያንን እንግዲህ በጉጉት መጠበቅ ነው እንግዲህ እናያለን ማለት ነው። እና ይቅርታ አድርጊለት። ይቅርታ ጥሩ ነገር ነው። ይቅርታ አድርጊለት። በእውነት እንትን አትበዩ ማለት እንደዚህ አታሰቃዩ። ጥሩ አይደለም በእውነት። ተይ እንጂ እንደዚህ ማድረግ የለብሽም ማለቴ ነው። ምክንያቱም ነገ ይጸጽትሻል። ሁሉም ሰው አሁን በይ ተፋች ሌላ ወንድ ሞልቶ ይልሻል። ነገ ግን ስትፋች በቃ በጣም ነው የሚጠላሽ ሰው። ስለዚህ አንቺ ህይወትሽን ትዳርሽን አክብሪ። ከሚዲያ ራቅ በይ። የራሳችሁን አዳምጡ። ምንድነው እናንተ እንደዚህ የሚያንገበግባችሁ? ለብርን ያልገባኝም እግዚአብሔርና በቃ ዘና ብላችሁ ህይወታችሁን ለምን አትኖሩም? ለምን ፈጣሪያችሁን እያመሰገናችሁ ያኔ ለምን ተናተናው? የራሳችሁን ቢዝነስ ክፈቱና በቃ ይሄን እንትናችሁን ማለት መዋሸቱን በውሸት ሳይሆን የሆነ ቀለል ያለ ፕራንክ ሰዎችን የሚያስተምር ይሄ በቃ ቀለል ያለ እየሰራችሁ ዶላራችሁን ተቀበሉ። ምንድነው ችግራችሁ? አልገባኝም። ለምንድነው እንደዚህ እንትን የምትሉት? ለምንድነው እንደዚህ የምትሆኑት? እግዚአብሔርን ስላልገባኝ ነው። አልገባኝም። እኔ ለምን እንዴት አደርጋላችሁ? እንደዚህ ነውር አይደለ እንዴ? ነውር እኮ ነው ማለት እናንተ እንትን የሚል ብዙ የሚከተሉ ሰዎች ስላሉ ነው። ለዛ ነው ቤተሰብ የሚያያችኋል። ብዙ ሚዲያዎች የሚጠቀሙ እናንተ ያያሉ። ስለዚህ ሰዎች ከእናንተ ምን ይማሩ ማለት እናንተ ስትሰሩ ብዙ ነገር ታገኛላችሁ። ግን ደግሞ ሁልጊዜ ውሸት ኑሮ፣ ሁልጊዜ ሽሩሩ፣ በቃ ሁልጊዜ ድራማ፣ ሁልጊዜ ውሸት ያስጠላል። ይሄ ደግሞ ይሰለቻል። ይሄ ደግሞ እውነት ለመናገር ይሰለቻል። ነውር ነው እንደዚህ በቃ። እናንተ እኮ ብር ታገኛላችሁ። አሁን ለብር ነው እንደዚህ የምታደርጉ። ግን የዚህን ያህል ሩቆ ሄዶ መዋሸቱ ተገቢ ነው እኔ ብዬ እንትን አይደለም። ተገቢ ነው አይደለም። እውነት ለመናገር ተገቢም አይደለም። እንደዚህ ባታደርጉ የተሻለና የተመረጠ ነው። ኖር ነው እንደዚህ አይደረግም። ለማንኛውም ስለተከታተላችሁ አመሰግናለሁ። ነገ በሰላም እንግዲህ እንገናኛለን። አሁን ሰብስክራይብ፣ ላይክ፣ ሼር አድርጉ፣ አበረታቱኝ። መልካም ምሽት፣ መልካም አዳር።